በዚህ ፕሮግራም በኢትዮጵያ የነዳጅ ዘይት የማውጣት ታሪክና የነዳጅ ዘይት ምርትና ሽያጭ ተስፋን አሳያችኋለሁ። ነገር ግን ከዚህ ጋር የተያያዙ ሌሎች ጉልህ ጥያቄዎችን መልስ ለባለሙያና ለአድማጮች ተዋዋለሁ። አብራችሁን ቆዩ። በኢትዮጵያ ነዳጅና ጋዝ ከ100 ዓመት በላይ ያስቆጠረ ታሪክ አለው። በኢትዮጵያ ሶማሌ ክልል ግዛት ጅጅጋ አቅራቢያ የሚገኝ ጋራ ሙሌታ በተባለ ተራራማ አካባቢ እንዲሁም የጌርጌርና የፋፋን ወንዞች ሸለቆዎች ያሉ ቦታዎች አሉ። የኦጋዴን ሸለቆ 350,000 ካሬ ኪሎ ሜትርን የሚሸፍን ሲሆን ከፍተኛ መጠን ያለው የተፈጥሮ ጋዝና ያልተጣራ ዘይት ክምችት እንዳለው ይታመናል። አካባቢው በጂኦሎጂያዊ ሁኔታ በመካከለኛው ምስራቅ ከሚገኙ የሃይድሮካርቦን የበለጸጉ ሸለቆዎች ጋር የሚመሳሰል ሲሆን የተፈጠረው ካላቸው ሴዲሜንተሪ አለቶች ነው። በኢትዮጵያ ለመጀመሪያ ጊዜ እውነተኛ የነዳጅና የጋዝ አሰሳ የተካሄደው በ1915 ዓመተ ምህረት ነው። የአሰሳ ፈቃዱ የተሰጠው የብሪታንያና የአሜሪካ ስታንዳርድ ኦይል ለሚባለው ድርጅት ወይም ኩባንያ ነው። ከጊዜ በኋላ ኩባንያው በኤሶን ቡድን ውስጥ ተካቷል። እንደ ኤሮፓ አቆጣጠር በ1945 የአሜሪካ ሲንክለር ነዳጅ ኮርፖሬሽን በአጼ ኃይለ ሥላሴ ትዕዛዝ ወደ ኦጋዴን ክልል ገባ። ሆኖም ግን በዋርዴር ዜጎች የጅምላ ሰልፍ በማደራጀታቸው ምክንያት እንቅፋት ሆኖባቸው የነዳጅ ማውጣት ስራውን አቋርጠዋል። የጀርመን የነዳጅ ዘይት ኩባንያ በ1959 በኦጋዴን መንገዶችን ገንብቶ የምርምር ስራዎችን አካሂዶ ነበር። ከ1950 እስከ 1995 ባሉት ዓመታት በኦጋዴን ክልል ውስጥ ወደ 43 የሚጠጉ ጉድጓዶች ተቆፍረዋል። በ1972 እስከ 1974 ድረስ ቴኔክ ኦይል ኤክስፕሎሬሽን የተባለ አንድ የአሜሪካ ኩባንያ በኤልኩራን አካባቢ የመጀመሪያውን ጉድጓድ ቆፍሮ 68 ሚሊዮን ሜትር ኩብ ወይም 2.4 ቢሊዮን ሜትር ኩብ ጋዝ አገኘ። በ1977 በ1978 እና በ1988 በሶማሊያና በኢትዮጵያ መካከል ይህን የተፈጥሮ ሀብት የበለጸገ ክልል ለመቆጣጠር ጦርነት በመኖሩ የተገኘው ጋዝ ማመንጨት አስቸጋሪ ሆነ። የሶቪየት ፔትሮሊየም ኤክስፕሎሬሽን ኤክስፒዲሽን ወይም ኤስሲፒኢ በኦጋዴን ውስጥ በሚገኙ ካሎብና ሂላል አካባቢዎች በ1980ዎቹ 118 ቢሊዮን ኪዩቢክ ሜትር ሰፊ የጋዝ ክምችት መኖሩን አረጋግጧል። ከ1984 ዓ.ም ጀምሮ የኦጋዴን ብሔራዊ ነፃ አውጪ ግንባር ከኢትዮጵያ መንግስት ጋር ኦጋዴንን ለመገንጠል ሲዋጋ ቆይቷል። እንዲህ ባለ አስከፊ ሁኔታ ውስጥ ነዳጅ ለማውጣት ሲሉ ስራቸውን አደጋ ላይ የሚጥሉ ኩባንያዎች ስለሌሉ ይህ ሁኔታ በአካባቢው የነዳጅ ዘይት ማውጣትን ያደናቀፈ ከመሆኑም በላይ ኩባንያዎች ነዳጅ ማውጣት አስቸጋሪ ሆኖባቸዋል። በአንድ ወቅት ይህ አሸባሪ ቡድን ያደረሰው ስጋት በአካባቢው ያለውን የጋዝና የነዳጅ ዘይት ስራ እንቅፋት ሆኗል። ትኩረት ሊሰጠው የሚገባ አንድ አጋጣሚ የተከሰተው በሚያዝያ ወር 2007 የኦጋዴን ብሔራዊ ነፃ አውጪ ግንባር በኦባላ እና አቦሌ አቅራቢያ በሚገኘው የነዳጅ ፍለጋ ፕሮጀክት ተቋም ላይ ጥቃት በሰነዘረበትና ባወደመበት ወቅት ነው። በአቦሌ የደረሰው አደጋ በፕሮጀክቱ ቦታ ላይ በደረሰው አሰቃቂ ጥቃት 65 ኢትዮጵያውያንና 9 ቻይናውያን ሰራተኞች መገደላቸው ተመልክቷል። የኢትዮጵያ መንግስትና ወታደራዊ ኃይል የሰጠው ምላሽ ፈጣን ነበር። በአካባቢው ከባድ እርምጃ ወስዷል። ዓለም አቀፍ ድርጅቶችም ይህን ሪፖርት ለማድረግ እንዳይገቡ ተከለከሉ። የሰብአዊ መብት ጥሰትም ከፍተኛ ነበር። በኢትዮጵያ ሶማሌ ክልል የተመሰረቱት ልዩ ፖሊሶች ዋና ተጠያቂዎች ነበሩ። እንደ ኤሮፓ አቆጣጠር በ1999 ዓ.ም በኦጋዴን ገንዳ የኤሌሌ እና የጀክሲን ማሳዎች በጋዝ ኦይል ኢትዮጵያ ፕሮጀክት እየተሰሩ ነበር። ፕሮጀክቱ ሲኮር በተባለ የቴክሳን ኩባንያና በኢትዮጵያ መንግስት መካከል በጋራ የሚሰራ ነው። ከዚያን ጊዜ ጀምሮ ኦጋዴን በ21 የተለያዩ የነዳጅ ዘይት ቁፋሮች ተከፋፍሏል። ይህም ለኩባንያዎች ፈቃድ መስጠት ቀላል እንዲሆን አድርጓል። ከነዳጅ ዘይት ጋር ተለይተው የሚታወቁ ብሎኮች በመላው ኢትዮጵያ በሰሜን ምስራቅ፣ በደቡብ ምስራቅና በደቡብ ምዕራብ የሀገሪቱ ክፍል ይገኛሉ። እስካሁን ፍላጎት ያሳዩ ከመላው ዓለም የተውጣጡ ኩባንያዎች ፔትሮናስ ከማሌዥያ፣ ደቡብ ምዕራብ ኢነርጂ ሊሚትድ ከሆንግ ኮንግ፣ ፔክሶ ኤክስፕሎሬሽንስ ከኔዘርላንድ፣ ሉንዲን ኢስት አፍሪካ ከስዊድን፣ አፋር ኤክስፕሎሬሽን ከዩናይትድ ስቴትስ፣ አፍሪካን ኦይልስ ከካናዳ፣ ኒው ኤጅ አፍሪካን ግሎባል ኢነርጂ ሊሚትድ ከዩናይትድ ስቴትስ እና የቻይናው ዞንግጂያን የነዳጅ ፍለጋ ቢሮ፣ ፖሊ ጂሲኤል የነዳጅ ኢንቨስትመንት ሊሚትድ፣ ቻይና ፖሊ ግሩፕ ኮርፖሬሽን እና በሆንግ ኮንግ የተመሰረተ ወርቃማ ኮንኮርድ ግሩፕ ከቻይና እንዲሁም በኢትዮጵያ በጋዝን ወይም በነዳጅ ዘይት ዘርፍ ስራ ከሚያካሂዱት መካከል የብሪታንያው የቱሉ ኦይል ኢትዮጵያ ይገኙበታል።
በአሁኑ ወቅት በኦጋዴን የተፈጥሮ ጋዝና ድፍድፍ ነዳጅ ልማትን በመምራት ላይ የሚገኘው ኩባንያ የቻይናው ፖሊ ጂሲኤል ኩባንያ ነው። ከ2007 ዓ.ም ጀምሮ ፔትሮናስ የተባለው የማሌዥያ ኩባንያ ከኢትዮጵያ መንግስት ጋር በነበራቸው አለመግባባት ምክንያት በፖሊ ጂሲኤል እስከተተካበት ጊዜ ድረስ ይህንኑ ፕሮጀክት ሲሰራ ቆይቷል። ICIJ እና የባህር ዳርቻ ፍሳሽ የመረጃ ቋታቸው እንደሚለው ፖሊ ጂሲኤል ፔትሮሊየም ኢንቨስትመንት ሊሚትድ የተባለው የቻይና ፖሊ ሴንትራል አፍሪካ ፔትሮሊየም ኩባንያ የሚባል እህት ድርጅት ያለው ሲሆን በብሪታንያ ቨርጂን ደሴት የተመዘገበ ነው። እንደ ኢሮፓ አቆጣጠር በ2013 ፖሊ ጂሲኤል በወቅቱ ከኢትዮጵያ የማዕድን ሚኒስቴር ጋር የኦጋዴን ንጣፍ ለመቃኘት 5 የምርት ማጋራት ውሎችን ተፈራረመ። ለካሊብና ለሂላላ አካባቢዎች $100 ሚሊዮን ለመክፈል የተስማማ ሲሆን በፈረሙ ስምምነት መሰረት ለኢትዮጵያ 15% ድርሻ ይሰጣሉ፣ አብዛኛውን 85% ደግሞ ይዘው ይቀራሉ ይላል። ኢትዮጵያም በመሬት ኪራይ፣ በገቢ ግብርና በሮያልቲ አማካኝነት ተጨማሪ ገቢ ማግኘት ትችላለች ይላል ስምምነቱ። በ2014 ፖሊ ጂሲኤል በሂላላ ገናሌና በካሉብ የጋዝ ማሳዎች ውስጥ የተፈጥሮ ጋዝ ክምችት ለማልማት በኦጋዴን ሸለቆ ውስጥ ወደ 93000 ካሬ ኪሎ ሜትር የሚጠጋ ስፋት ባለው አካባቢ ፈቃድ ወስዶ የተፈጥሮ ጋዝ ማልማት ሙከራ ጀመረ። በሂላላና በካሉብ መካከል በሚገኘው የዶሃር ጋዝ ማሳ ውስጥ የሚገኝ አዲስ የጋዝ ክምችት የተገኘ ሲሆን ከ3 ትሪሊዮን ሜትር ኪዩብ በላይ እንደሚሆን ይገመታል። እንደ አውሮፓ አቆጣጠር በ2018 ፖሊ ጂሲኤል በሃማሊ በሚገኘው የሂላላ የነዳጅ ማሳ ዘይት በማግኘታቸው እድለኞች ነበሩ። በዚያም 3 የአሰሳ ጉድጓዶች ቆፍረዋል። 3ቱም ጉድጓዶች የጋዝ ክምችት አሳይተዋል። ከነዚህ ጉድጓዶች መካከል 2ቱ የነዳጅ ፍሰት አላቸው። በሂላላ የሙከራ ምርት ፖሊ ጂሲኤል በየቀኑ 450 በርሜል ነዳጅ ያመርታል። ዶክተር አብይ አህመድ የድፍድፍ ነዳጅ ምርት ሙከራ በይፋ ለመጀመር ከፖሊ ጂሲኤል የነዳጅ ኢንቨስትመንት ሊሚትድ ተወካዮች ተገናኝተዋል። ኩባንያው በአካባቢው ከፍተኛ መጠን ያለው ያልተጣራ ነዳጅ ዘይት የመጠቀም አጋጣሚ እንዳለው ተዘግቧል። ጠቅላይ ሚኒስትሩ በሰኔ 2021 በሰጡት መግለጫ የቻይና ፖሊ ጂሲኤል ኩባንያ በምስራቅ ኢትዮጵያ ሶማሌ ክልል ሲያደርግ የቆየውን የድፍድፍ ነዳጅና የተፈጥሮ ጋዝ ፍለጋ ውጤት ማስገኘቱን ተናግረዋል። የማውጣቱ ስራ ሀገሪቱ ያላትን አቅም ማወቅን የታሳቢ ያደረገ መሆኑ የተገለጸ ሲሆን አመሰግናለሁ። ፖሊ ጂሲኤል የተሰኘው የቻይና ኩባንያ ላለፉት ጥቂት ዓመታት በተለያዩ የሀገሪቱ ከባቢዎች ላይ በጋዝና ድፍድፍ ነዳጅ የፍለጋ ስራ ሲያከናውን ቆይቷል። ከጥቂት ሳምንታት በፊት የፖሊ ጂሲኤል ውጤት በተለይም የናቹራል ጋዝን በሚመለከት አመርቂ ውጤት በመገኘቱ እና ከምስራቅ ኢትዮጵያ የሚወጣው ነዳጅ በቀጥታ በሚዘረጋው የፓይፕላይን ወደ ጅቡቲ ሄዶ ለኤክስፖርት እንዲቀርብ በእኛ በኩል ዝግጅት ጨርሰን ጅቡቲ በነበረን ቆይታ አንዱ ከጅቡቲ መንግስት ጋር ድርድር እና የተግባባንበት ፓይፕ ዝርጋታ በ2 ዓመት ጊዜ ውስጥ እንዲጠናቀቅና ለኤክስፖርት የተፈጥሮ ጋዝ ማቅረብ እንድንችል ነው። በመጀመሪያው ዓመት ብቻ ከ$1 ቢሊዮን በላይ የውጭ ምንዛሪ ሊያስገኝ እንደሚችል ይገመታል። ይህም በመሆኑ ስራ አጥነትንና የውጭ ምንዛሪ እጥረትን ለመቅረፍና ዘላቂ እድገት ለማምጣት ይረዳልም ነው ያሉት ጠቅላይ ሚኒስትሩ። ጠቅላይ ሚኒስትሩ በመግለጫቸው በኢትዮጵያ ሶማሊያ ባደረጉት ጉብኝት የተፈጥሮ ሀብትን በሰላማዊ መንገድ መጠቀም እንዲቻል መግባባት ላይ መደረሱን አስታውሰዋል። የተፈጥሮ ጋዝን በተመለከተ መስከረም ወር 2021 ወደ ጅቡቲ መላክ የሚያስችል የጋዝ ማስተላለፊያ መስመር ዝርጋታ ይጀመራል ብለዋል። The government has announced it will begin production of crude oil on Thursday. The Prime Minister says 450 barrels of crude oil will be produced per day as part of a test production scheme. Ultimately, the country hopes to earn a revenue of $8 billion per year upon reaching full production capacity. CGTN's Groom Chala has that story. It is Prime Minister Abiy Ahmed who has announced this major achievement of Ethiopia to its people. And as per the plan, Ethiopia will from Thursday on start a trial production of 450 barrels of crude oil from its Somali region. The Prime Minister has congratulated the people of Ethiopia and called for unity to base benefit from this new የማስተላለፊያ መስመሩ ዝርጋታ በ2 ዓመት ውስጥ የሚጠናቀቅ ሲሆን በሙከራ ደረጃ ጋዝ ማስተላለፍ ሲጀምር በአመት $1 ቢሊዮን እንደሚያስገኝ ተጠቁሟል። በቀጣይ በሙሉ አቅም ጋዝ ማስተላለፍ ሲጀምር በአመት $8 ቢሊዮን እንደሚያስገኝ የተነገረው። ጠቅላይ ሚኒስትሩ የተገኘው ሀብት በሰላማዊ መንገድ በአግባቡ መጠቀም እንደሚገባ አጽንኦት ሰጥተው ነበር። ኩባንያው ለሰራው ስራ ምስጋናቸውን አቅርበው በቀጣይም በማውጣት ሂደት ውስጥ መንግስት አስፈላጊውን ድጋፍ እንደሚያደርግ
አረጋግጠዋል። ህብረተሰቡም ከሀብቱ ተጠቃሚ ይሆን ዘንድ አስፈላጊውን ትብብር እንዲያደርግ ጠይቀዋል። የኢትዮጵያ የነዳጅ ዘይትና ጋዝ መገኘትን ሰምተን ሳንጠግብ ስምምነቱ እንደተጣሰና የማውጣት ሂደቱ እንደተደናቀፈ ሲነገረን መንግስት አላስፈላጊ ብስራት ከመስጠቱ በፊት ጥንቃቄ ሊያደርግ ይገባዋል። እስቲ የሚከተለውን ዜና እናዳምጥ። እንደ አውሮፓውያኑ አቆጣጠር በ2013 በሶማሌ ክልል ካሉቡና ኢላላ የተፈጥሮ ጋዝ ፍለጋና ልማት ላይ ለመስራት ከኢትዮጵያ መንግስት ጋር ውል የፈጸመው የቻይናው ኩባንያ ፖሊጂሲኤል ከዓመታት በኋላ ውሉ መቋረጡን የማዕድን ሚኒስትሩ ታከለ ኡማ ገልጿል። ኩባንያው 4 የፔትሮሊየም ልማት ውሎችን ከመንግስት ጋር ተፈራርሞ ፍቃድ ማግኘቱ የሚታወስ ነው። ኩባንያው ባደረገው ስምምነት የተገኘውን የተፈጥሮ ጋዝ ለውጭ ገበያ ለማቅረብ ከአካባቢው አንስቶ እስከ ጅቡቲ ወደብ የሚዘረጋ የተፈጥሮ ጋዝ ማመላለሻ የቧንቧ መስመር ከ4 ቢሊዮን ዶላር በላይ በሆነ ወጪ ለመዘርጋት ማቀዱ አሳውቆ ነበር። የማዕድን ሚኒስትር ከዚህ ቀደም በሰጠው መግለጫ ኩባንያው የካፒታሉን 30 በመቶ ዝግ አካውንት እንዳላስቀመጠና እስከ ሰኔ 23 2014 ዓ.ም ድረስ ይህን ካላሟላ ፍቃዱ እንደሚሰረዝ ሚኒስትሩ ተናግረው ነበር። የማዕድን ሚኒስትር ለኩባንያው በሰጠው የማስጠንቀቂያ ደብዳቤ ላይ የተነሳው ሌላኛው ነገር ፖሊጂሲኤል ከፈረንጆቹ 2017 አንስቶ በየዓመቱ ለማህበረሰባዊ ልማት መክፈል ያለበትን ገንዘብ መክፈል አለመቻሉ ነው። የቻይናው ኩባንያ ፖሊጂሲኤል በፋይናንስ ቴክኒካልና ቴክኖሎጂ የሚሉ ችግሮች ስለታዩበት እንዲሁም መንግስትና ህዝብ በሚጠብቀው ልክ ስኬታማ ለመሆኑን የማዕድን ሚኒስትሩ ታከለ ኡማ በሰጡት መግለጫ አስታውቋል። የማምረት አቅም ውስንነት ስላጋጠመው ሚኒስትሩ አክለውም በትናንትናው ዕለት ውላቸው መቋረጡና አሁንም የተፈጥሮ ጋዝ ፍለጋና ልማት ላይ የታየባቸውን ችግሮች አስተካክለው መመለስ ከቻሉ መንግስት እንደሚቀበላቸው አክሏል። ምንም እንኳን ብናግዛቸው ምንም እንኳን ብንረዳቸው በተለያየ ጊዜ ደግሞ የማስጠንቀቂያ ደብዳቤዎችን ብንሰጣቸው ሊያሳኩት ስላልቻሉ ከትላንትና ጀምሮ ከኢትዮጵያ መንግስት ከማዕድን ሚኒስትሪ ጋር የነበራቸው የፍለጋና የልማት ውል አቋርጠናል። ይህንን ስል ኩባንያው ነገም ቢሆን መንግስት ከነሱ የሚጠብቀውን የሚፈልገውን የማልማት አቅም፣ የፋይናንስ፣ የቴክኖሎጂ እና የቴክኒክ ተደማምሮ ደግሞ የኢትዮጵያን የተፈጥሮ ጋዝና ድፍድፍ ዘይት ለማልማት የሚያበቃቸው መንግስትና ህዝብ ከነሱ የሚፈልገውን ነገር ነገም ቢሆን ካሟሉ መንግስት እነሱንም ተቀብሎ ለማሰራት ዝግጁ ነው። በቻይናው ኩባንያ ላይ የተወሰደው እርምጃ ለሌሎችም ኩባንያዎች ማስተማሪያ ይሆናል ያሉት ሚኒስትሩ በተለይም የሀገሪቱን ሀብት ይዞ በገቡበት ውል መሰረት የማይፈጽሙ ኩባንያዎች መኖራቸውን አክለዋል። በኢትዮጵያ ነዳጅና ጋዝ ዘርፍ ተስፋ ያለው የወደፊት ኩባንያ ኒው ኤጅ አፍሪካን ግሎባል ኢነርጂ የተባለው የብሪታንያ የነዳጅ ኩባንያ ነው። ኩባንያው በአሁኑ ወቅት በደቡብ ምስራቅ ኦጋዴን ገንዳና በአዲጋላ አፍሪካን ኦይል ከሚባለው የካናዳ ኩባንያ ጋር እየሰራ ይገኛል። ኒው ኤጅ አፍሪካን ግሎባል ኢነርጂ ሊሚትድ በ2007 ዓ.ም ለተቋቋመው የአፍሪካ የኃይል ዘርፍ በአንጻራዊነት አዲስ ነው። በአሁኑ ጊዜ በኮንጎ ብራዛቪል፣ በኢትዮጵያ፣ በደቡብ አፍሪካና በኩርዲስታን 88000 ካሬ ኪሎ ሜትር ስፋት ባለው አካባቢ በ13 የባህር ዳርቻዎች ፈቃድ አለው። በ2013 ቴኔኮ የተባለ አንድ የአሜሪካ ኩባንያ በ1972 የጀመረውን ስራ በመቀጠል በኤልኩራን አዲስ የነዳጅና የጋዝ ፍሰት በ3900 ሜትር ጥልቀት ላይ አግኝቷል። ሌላው በኢትዮጵያ የነዳጅ ዘይት ዘርፍ እድገት እያሳየ ያለው ኩባንያ በኦሞ ሸለቆ ውስጥ እየሰራ የሚገኘው ቱሎ ኦይል ኢትዮጵያ የተባለው የብሪታንያ ኩባንያ ነው። ቱሎ ቡድን የግል የነዳጅና የጋዝ የፍለጋና የምርት ቡድን ነው። በ23 ሀገሮች ውስጥ ከ100 በላይ የአሳና የምርት ፍቃድ ፍላጎት አለው። እነዚህም ምዕራባዊና ሰሜን አፍሪካ፣ ደቡብና ምስራቅ አፍሪካና አውሮፓ እንዲሁም ደቡብ አሜሪካና እስያ ናቸው። ዳሰሳቸውን በኢትዮጵያ ደቡባዊ ምዕራብ ክፍል አካባቢ ላይ ማተኮር መርጠዋል። ይኸውም የደቡብ ኦሞ ሸለቆ ነው። በዚያም 2.7 ቢሊዮን በርሜል የነዳጅ ዘይት አለ ብለው ያምናሉ። ደቡብ ኦሞ የሚገኘው በአጎራባቿ ኬንያ ከቱርካና ሐይቅ በስተሰሜን የምስራቅ አፍሪካ ክልል ውስጥ ነው። ከካናዳ አፍሪካ የነዳጅ ዘይት ኩባንያ የተገኘው 18000 ኪሎ ሜትር ያህል የሚሸፍን የ18 ወር የመሬት ጠንካራ የስበትና ሴስሚክ መረጃ መሰረት በመላው ደቡብ ኦሞ ፕሮጀክት አካባቢ አርኪ የነዳጅ ዘይት ተስፋ እንዳለው ያሳያል። ምስራቅ አፍሪካ ስምጥ ሸለቆ ትላልቅ ከፍተኛ መጠን ያለው የነዳጅ ክምችት እንዳለው የሚጠቁመው ተስፋ ሰጪ ሪፖርት ብዙ ምልክቶችን አግኝቷል። ቱሎ በ2013 ስራውን የጀመረ ሲሆን በፍጥነት በኢትዮጵያ አካባቢ ከ2
በላይ ጉድጓዶችን ለመቆፈር እቅድ አዘጋጅቷል። ቱሎ በኬንያና በኡጋንዳ ተመሳሳይ የቁፋሮ ፕሮጀክቶች አሉት። ነገር ግን በኢትዮጵያ ያለው ክምችት በጣም ትልቁ እንደሆነ ያምናሉ። በነዳጅ ዘይትና በሌሎች ማዕድን ሀብት የበለጸገችው ኢትዮጵያ የማዕድን ሀብቷ ለኢትዮጵያ ኢኮኖሚ የሚያበረክተው 2% ብቻ ነው ብሎ ማመን ያስቸግራል። የኢትዮጵያ ስታቲስቲካል ኤጀንሲ እንደሚለው ግን የኢኮኖሚ መዋቅሩ 48 በመቶውን ጂዲፒ በሚያዋጣውና የሀገሪቱን 85 በመቶውን ሰራተኛ ገበሬ ባደረገው ግብርና እየተመራ ይገኛል። አሁን የነዳጅ ዘይት በሀገሪቱ የተለያዩ አካባቢዎች እየተገኘ በመሆኑ እነዚህ አሃዞች ወደፊት ሊቀየሩ እንደሚችሉ እርግጠኛ መሆን ይቻላል። ከነዳጅ ዘይት ምርትና ሽያጭ የሚገኘው ገቢ ድህነታችንን ታሪክ ያደርገዋል። እናም ሀገራችንን ከዲሞክራሲና ከመልካም አስተዳደር ጋር ጠንካራ ያደርጋታል የሚል ተስፋ እናደርግ። ብዙ ሀብት አለን። እግዚአብሔር ልዩነታችንን አስወግዶ ኢትዮጵያውያንን አንድ ያደርገን። መልካም ጊዜ።